ብዙ ልናወራ እንችላለን በዚህ በጤና ዙሪያኛ ያጠና ነው ብዙ ጥናት አለ የኩላሊቱ ደግሞ የሚጠጡት ውሃ ሰላጣው ያትክልቱ ምክንያቱም የቆዳ መርዝ ከላይ ጀምረ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት ግን ውስጡ የተመረዘ ነው ያ ናይትሮጅኑ ከፍ ይላል በሰውነት ውስጥ ስለዚህ አንጀቱን ያ እንትኑ ኩላሊቱን ዳሜጅ ያደርገዋል ከአቅም በላይ ይሆንበታል እንደዚህ ያደረጉ ከተመረዘ ምግብ ነው የኩላሊቱ ፌለሪቲ የሚታይ ራሱ ዶክተሩም ኮበልቶ ኩላሊቱ ፌል ያደርጋል እኔም ማቀው የባህል ሐኪም ልጅ ዶክተር ኩላሊቱ ፌል አድርጎ እንትን ማድረጊያ ሁሉ ዲያላሲስ አድርጎ አልቻለም ሞት ምንም ካቅማችን በላይ የሆነ የኩላሊት ፌለሪቲ ይታያል በአመጋገብ ማዳበሪያው ተበላሽ ማመደው ኤክስፓየርድ ያደረገ ማዳበሪያ እንግዲህ እነዚህ ሁሉ ናቸው አመጋገቡ ነው ዘይቱ ነው ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው ስለዚህ የሚጠጡት ሆቴል እንትን ወተት እንትን ነው ኤክስፓየርድ ያደረገ ነው የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው እና በቃ ተዘምቶብናል ሳምንት የቀረው ኤክስፓየርድ ሊያደርግ ሳምንት የቀረው ምግብ ነው የሚገባው እና መንግስት እንደ መንግስት ደረጃዎች መዳቢ ጥራት ቁጥጥሩን በጣም መከታተል አለበት እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን ያስደርሱንም WHO እኮ እኛን ይፈልገናል እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩትና እኛ እንዳንናገር እንኳን ለብቻ ወይም እነሱ የWHO ዶክተሮች የሚጠሩት ለአበል ነው እኛ አበሉን አንፈልግም ግን ምን ፈልገውን እንኳን የመናገር መብት የለንም ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ እዛ ነው ሌብነቱ ያለው እዛ ነው ህዝብ የሚያልቀው ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው እዚህ አሰብ እንትን ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናልኛ እና ዘይቱ መርዝ ነው የሚገባው ይሄ መተላለፍ ያለበት ይመስለኛል የኢትዮጵያ ህዝብ ከዘይት ጀምሮ ባክግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል ድሮ የኑግ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር ድሮ የሰሊጥ ዘይት ይሸጥ ነበር ቅቤም በሰላም ከላሞች ነበር የምናገኘው አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል እና መድኃኒት ቁጥጥር ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁሉ ጊዜ የታጠቀው ትጥቅ ዘመናዊ ነው መንግስት ያምነዋል ስር ድረስ ገብተን ነው የምንከታተላቸው አጥፊዎች ናቸው 1800 ገጽ ነው የጻፉት ሰዎቹ ተገለበጠ ነው የኔ አይደለም ይሄ እውነት የኢትዮጵያ እውነት ነው ተብሎ ጽፈው አስተላልፈዋል ሰዎቹ እሱን ወደ መጽሐፍ ገልብጠን ለማለት ተው አይን ያለው ሰው ይቅርና አይነ ስውር ሁሉ ይከራከራል ስለዚህ ይሄን ስድብ የኔ አቅም እነሱ አይጽፉም አይዋውጡትም ደፋር እኔ ነኝ እንግዲህ ለማውጣት ማለት እሱ ሳይተበሉ ሳይሆን አረ እንትኑ መጽሐፉን ታሪኩን ለማውጣት ስድቡር ይቻላል ይሄን ነው ለምሳሌ ሴሜቲኮቹ እኛንን ቀድመን የተፈጠርን ባዮች ናቸው ኩሹን መስደብ ነው የሚፈልጉት ማዋረድ ነው የሚፈልጉት ዕውቀት የኩሽ አይደለም ብለው ነው የሚያምኑት እና ዕውቀት ደግሞ የኩሽ ነው እኛ ኩሽ ነን ስለዚህ ይሄን ካላመነ የኢትዮጵያ ህዝብ ኩሽቲክነቱን ካላመነ የፈረንጅ አሽከር ምንድነው ማስረጃው ኩሽቲክና ሴሜቲክ ቀድሟል ለማለት ፕሩፍ ምንድነው የተሰሩ ስራዎች ከህንድ ጀምረህ ከባቢሎን ጀምረህ እስከ ግብጽ መጨረሻ ድረስ ያለው በሙሉ የኩሽ ስራዎች ናቸው ሮም እኮ ቅርብ ጊዜ ነው የተፈጠረችው በተለይ ከውሸት ታሪክ ላይ ነው የተፈጠረችው የኛ ግን መሰረት ያለው ነው ያንን በግድ መኑ ማለት አያስፈልግም በቃ ይዘን ቁጭ እንላለን ቀስ ይያለ በፊልም መልክም ማውጣት የሚፈልጉ አሉ ለምሳሌ ሆሊውዶች ብዙ ጊዜ አነጋግረውኛል ግን ኢትዮጵያዊ አይፈጠርም እንዴት ነው ስለ ሆሊውድ ቢሰጠው እንትንን ቤንሻንጉልም መርጠን ነበር በሎጂ ጋፎ
እና ያን ሁሉ ካመጡ በኋላ ሳስበው ለምንድን ነው ኢትዮጵያዊ የማይፈጠረው? አንሰጥም፣ ባናደርግ ይሻላል። ተማክረን ሊቃውንት ጉባኤው ፊልሙን አቆም ነው እንጂ እንትን ሄጄ ነበር። አሁን ፊልሙ ለሚሉት በጣም ይፈልጉት ነበር። ለምን ሁሉም ታሪኩ የቤት አሰራሩ ሁሉ ጠልሰሙ ላይ ስላለ አስበውት ነበር ፈረንጆቹ። እዚህ የሚመላለሱ ነበር፣ ብዙ ጆዎችም እዚህ ይመላለሱ ነበር። አዎ ያው አሜሪካን ጆ ናቸው። ጥሩ ሰዎች ናቸው፣ ቀና አመለካከት ያላቸው። ግን ተገቢ አይደለም። እነኛ የኛ አባቶች ሰጥተው ቢሆን ኖሮ እኛ ምን ሰጥ ነበር። ግን ትውልድ የሚማርበት ከሆነ መከልከል ነውር ነው። ፍኖተ ካርታ ውስጥ ገብቶ ሌላ ቀርቶ በመምሪያ ደረጃ ወይም በኮሚሽን ደረጃ እንኳን አንድ ቢሮ ኖሮት ይሄድ ህግ ወጥቶለት ቢሆን እኛ ማውጣት ግድ ነው። በህግ ማዕቀፍ ውስጥ ነው እናስተምራለን። አሁን ግን ሁሉም ማራለሁ ብሎ ሲመጣ ይዘህ ጥፋ ማለት ነው። ራሱንም ይዞት ሊጠፋ ይችላል። እና ትውልዱ መንቃት አለበት። በቃ መንቃት አለ። የኔነት ስሜት መኖር አለበት። መፈጠር ያለባቸው ነገሮች አሉ። እንግዲህ አሁን በጣም የሚያስፈራ ነው የህዝቡ ስሜት። አግሬሲቭ መሆን አያስፈልግም። ረጋ ብሎ የተወሰኑ ሰዎች አስበውበት ጥሩ ደረጃ ማድረስ፣ ጠልሰሙንም እንደገና ወደ መጽሐፍ መቀየር ነው። አንዱን ሞክረናል። የውስጥ እግሩ በአይቲ ውስጥ አስገብተን ሞክረነው ፈራንና ፓተንት ሳይደረግ የአገር ሀብት ማውጣት። እንደውም እኛም ማናቀውን እውቀት የሌለንን እንትኑ ኮምፒውተሩ በደንብ ያወራዋል። ስለዚህ አሁን ጠልሰሙንም ከሰጠን የበለጠ ምልክቶቹን ከሰጠን ጽፎ ስለሚያወጣው ካሁን አይቲው ያወጣዋል። ብዙ ስራ የለንም እኮ እኛ አንድ ነገር ሞክረን ደንግጠናልና እናደርገው አልሰጥም። እኔ እንደ ኢቲኤላዊነቴ አስተዳደርን ወደ የስርዓት ዝርጋታ ያስፈልገዋል መንግስታችን። አሁን የስርዓት ዝርጋታው አርቲፊሻል በየሳምንቱ የሚቀያየር ነው። ኮንክሪት የሆነ ዲያመንድ የሆነ አስተዳደር ያስፈልጋታል ኢትዮጵያ። ለሀገሪቷ ወደዛው ቢመጡ ጥሩ ነው። እንደ ዘረደሸትነቴ ደግሞ ኢትዮጵያዊ የሆነ እውቀት ህግ ወጥቶለት በስርዓት እንዲመዘገብና በህግ ማዕቀፍ ውስጥ ሆኖ ልጆች ትውልድ እንዲማረው ፈልጋለሁ። አለበለዚያ ግን እግዚአብሔር ሰው አልፈጠራትም። እናችን ምድር ፈጣሪ ነው የፈጠራት። ይሄ እውቀት ስንት ሺህ ዘመን አልፎ መጥቷል። አሁንም አይጠፋም። መጽሐፍ ጠፍተዋል ምን ቢባል ደግሞ ውሸት ነው፣ አይጠፋም። ከየት አምጥቶት ነው የሚሰጠፈው? ሞተን ነው ቆመን ከኛ የሚወስዱት? እንሄዳለን እኮ ሀገራቸው መነኮሳቶቻችን ሰርቀው ይወስዳሉ። አእምሯቸው ላይ የሆነ ነገር ገጥሞ ያሳብዷቸዋል። ብዙ ነገሮች አይተናል። ግን ምን ያህል በጣም ካገር ጭራሽ ፓስፖርቴን ቀድቼ ጥዬ ዝም ብቻዬን ነው የምኖረው እዚሁ። እና ወሳኝ የሆኑ ሰዎች ስለዚህ እውቀት ሊያስቡ ይገባል። ካላስቡም ራሳቸውን ነው የሚጎዱት። እውቀቱ ይተላለፋል። አንድ ለአንድ እንኳን ቢሆን ይተላለፋል። እና አትፍሩ፣ እግዚአብሔር አለ፣ ፈጣሪ አለ። እንደ ሀገር ግን ኖሌጃችንን እየከሰርን ነው። አላስተምርም ብንል ነበረ መጥፎ። እንደውም በ98 ዓመተ ምህረት ዩኒቨርሲቲውን ለመስራት ከውጭ ሀገር ሰዎች ጠይቀውን ዘረደሸቱ በ81 25 ሆኖ መጥቶ እዛው ግቢ ለማስተማር ዩኒቨርሲቲውን ለመስራት ትርፍ ቦታ ሁሉ ጠይቀን ነበር። እምቢ ብሎን ነው ከተማው 2003 ላይ ጥዬ ወጣሁ። ዕቃም አላነሳውም። ምን አለ እዛው ዕቃው። አሁን ህዝብ ግን ያደርጋል። ህዝብ ደግሞ ገንዘብ አይደለም የሚጠየቀው፣ ሀሳብ ከገንዘብ ይበልጣል። ዛሬ የመጣው ህዝብ ሀሳቡ ከብር በላይ ነው። የኢትዮጵያን ህዝብ ግን ከዜሮ ተነስታ አገርህን አድን እላለሁ። አገር ውስጥ እላለሁ። የውጭ ሀገሮቹን ግን ውጭ በመኖራችሁ ማክዶናልድ በልቶ ጠግቦ ይህንን ህዝብ ባያሳስተው ደስ ይለኛል
እኔ የራሴንም ወንድሞች ቢሆን አልቀበላቸውም በዚህ ጉዳይ እና እንደ አገር ውስጥ ያለነው ኢትዮጵያውያን ከዜሮ እንነሳና ስለ ሀገራችን እናስብ። መጣላት፣ መናከስ፣ መጋደል፣ መባላት ማንንም አይጠቅምም። ኢትዮጵያን እንደገና ወደ ነበረችበት ለመመለስ መፋቀር ያስፈልጋል። ፍቅር ወሳኝ ነው። እኔ ከአንድ ዘር አልተፈጠርኩም። አማራ ሆኜ ለመፈጠር ወይም ኦሮሞ ሆኜ ለመፈጠር ፈልጌ አይደለም። ግን ትግሬ ጋር ሄጄ በደንብ እማራለሁ፣ አማራው ጋር ሄጄ እማራለሁ፣ ኦሮሞ ጋር ሄጄ እማራለሁ። እንደገና ሀመር ውስጥ ሄደን የወጌሻ ስራ ሁሉ እንድንማር ተልከናል። ይሄ በቃ ግብአታችን ነው፣ የሀገራችን ግብአት ነው እና ከዜሮን ተነስተን ሀገራችንን ድንበር የለሽ ኢትዮጵያን ብንፈጥር ነው የሚሻለው። ለዛ ደግሞ እናቶች ወሳኝ ናቸው። እናቶች ልጆቻቸውን መምከር፣ ለህዝቡ ኢትዮጵያዊ ለሆነ ሁሉ ራስህን ሁን ነው። ራሳችንን እንሁን እና የራሳችንን ነገር እንወቅ። ገባ እንበላ። ማንም ሰው ገባ ብሎ እኔ አጋጣሚ ነው እኔ እዚህ ውስጥ የገባሁትና የዘለቅኩበት እንደኛ ተንገላተህ ተማር ሳይሆን ራስህን ሁን። የራስህ ነገር ብዙ አለህ ነው ምለው ለህዝቡ። መንግስትን አላስቸግርም። እንደ ሰው እንደ ዜጋ እኔ ለራሴ በልቼ ማድረው አላጣሁም። ግን እኔ መንግስትን ለማኝም አይደለሁም፣ አለምነውም። ይቅርታ ይሄን ብታስተላልፈው ጥሩ። በፍጹም አለምን። ህዝብ የራሱን ውሳኔ ያደርጋል። መንግስት ማለት ህዝብ አይደለም። እውቀት ያለውም በእውቀቱ፣ አቅም ያለው በአቅሙ ህዝቡን ለማዳን እውቀቱን ለማዳን ይጣራል። ከመንግስት በኩል ያለኝ ነገር አሟጥቻለሁ። ብንረሳቸው ይሻላል። ዘመናዊ በሆኑ ቁጥር በቃ የምታየው ነገር ለሀገሪቷ የማይጠቅም የሚያሳፍር ነገር ነው የምናየውና በተለይ በእጽዋት አካባቢ እኔ ብዙ እውቀት አለኝ፣ በቂ ነው የሚባል እውቀት አለኝ። የማያቸው ነገሮች ራስን ማታለል፣ ራስን ማሞኘት ስለሆነ ከመንግስት በኩል ማንንም መንግስት አካል ነኝ የሚለው ማነጋገርም አልፈልግም ከዚህ በኋላ። እንደ ህዝብ ባለችኝ ሁለት ሰውም ቢሆን አግዛለሁ። በቃ ትንሽ ጊዜ እድሜያቸውን የሚያራዝምላቸውን ነገር አግዛለሁ። አሁን አድናለሁ አይደለም እኮ እንደዚህ ተረብሾ የመጣብኝን ሰው ሳላቀው 8 ዓመት ስዘጋ እዚህ ሰፈርተኞቼ ምን እንደምሰራ ምንም የለም። ይሄን ቦታ በ85 ዓመተ ምህረት ነው ያስኩት። ከዛን ጀምሮ የሚያቁኝ ሰዎች ከሰላምታ በስተቀር የለም። አሁን ማዕበል ሲወርድባቸው ነው ተደናገጡ። ለሊት ሁሉ ሰው ይመጣልና እኔም አሁን ባካችሁን ብዬ ጎረቤቶቼን ጠርቼ ነው አሁን እናንተ የመጣችሁት። ጎረቤቶቼም ያግዙኛል። በዚች በቤት 2 ሳምንት ውስጥ የሚሞተውን ሰው 1 ዓመት ካቆየሁት ይበቃኛል። የኔ አቅም ይችናታ። የማመሰግነው ህዝቡን ነው፣ ያከበረኝን ህዝብ፣ ያስተማረኝን ህዝብ፣ ስለምነው ያበላኝን የጎጃምን ህዝብ። ጎጃም አይደለም የሸዋ ሰው ነኝ፣ ግን በቃ ገፍቼ ሄጄ እነሱ ደጅ ስወድቅ የተቀበለኝን ህዝብ እጅግ አድርጌ አመሰግነዋለሁ። ህብረ ባህድ የሆነውን የኢትዮጵያን ህዝብ አከብረዋለሁ፣ አመሰግነዋለሁ። በሰሜንም በምዕራብም በደቡብም በምስራቅም ያለውን በአጠቃላይ ትልቅ ህዝብ እንዳለኝ አምናለሁ። በሄድኩበት ቦታ ተነጥፎልኝ አድራለሁ እና ህዝቡን አመሰግነዋለሁ፣ ወደዋለሁ።